ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃል ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን። ያለፉትን ቀናት የእግዚአብሔርን ቃል በመከራ ውስጥ ታማኝ ሆኖ በማይለዋወጥ ማንነቱ ውስጥ ከምሕረቱ ባለጸግነት የተነሳ የሚረዳውን እግዚአብሔርን ዛሬም ዞር ብለን የረዳንን ያገዘንን እግዚአብሔርን ለማመስገን እንድንችል ቃሉን እየፈተሽን ያለፉትን ቀናቶች ሰንብተናል። ለዚህ ለታማኝነቱ መነሻ እንዲሆነን የመረጥነው የዕብራውያን ምዕራፍ 10 ቁጥር 23 ቃል ነው። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ብለን መነሻ አድርገን ይህንን ቃል የእምነት አባቶችንና የእምነት እናቶችን ከመጽሐፍ ቅዱስ እያነሳን የረዳቸውን ይህንን ጉልበት የሆናቸውን የእግዚአብሔርን ታማኝነት ከነሱ የሕይወት ተሞክሮ እየተማርን ሰንብተናል። ዛሬ ደግሞ በቀን 10 ላይ ዳዊትን ደግሞ እናነሳና በምድረ በዳ ውስጥም የተገኘውን አምልኮን ከዳዊት እንማራለን። ባለፈው ቀን የተመለከትነው ሐናን ነበረ። ሐና በጸሎቷ የጀገነች የሚሰማትንና የሚረዳትን አምላክ ከማወቋ የተነሳ ጥያቄን ጠይቃ ልመናን በፊቱ አቅርባ የተሰበረ ልቧን ያዘነ የሕይወት ልምምዷን ከመካንነት ደግሞ ወደ እናትነት እንድትሻገር የጠየቀችውን ጥያቄ በጸሎት ውስጥ እንዴት አድርጋ እንደተቀበለች የተቀበለችውንም ደግሞ ለሰጪው መልሳ እንዴት አድርጋ እንደሰጠች ተመልክተናል። ዛሬ ደግሞ ዳዊትን እናነሳና በማያስቸግሩ በሚመስሉ ምድረ በዳ በሚመስሉ ምንም ነገር በማይመቹ በሚመስሉ ሁኔታዎች ውስጥም ዳዊት እግዚአብሔርን ማምለክ እግዚአብሔርን መታዘዝና በፍጹም ልቡ ምስጋናውን መስጠቱን እንዴት እንዳስቻለው ከሱ ደግሞ እንማራለን። የዛሬውን የቃል ጊዜ እናነብና ከመጽሐፍ ቅዱስ እናነብና ጊዜና ሰዓቱን ለእግዚአብሔር መንፈስ አሳልፈን እንሰጣለን። መዝሙረ ዳዊት 34 ቁጥር 1 እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። እንጸልይ። ምስጋና የሚገባ ክብር የሚገባ አምልኮ የሚገባ ስግደት የሚገባ ከፍ ትል ዘንድ የሚገባ አንሶህና ጎሎ ሳይሆን የምናመሰግንህ የተገባህ ስለሆንክ እንዳንተ የሚመስል አንተን የሆነ የሚወዳደርህ ክብርህን የሚጋፋ ከዙፋንህን ጋር ቁጭ አብሮ ከአንተ ጋር የሚል አንተን የሚመስል አምላክ የለም፣ አልነበረም፣ ወደፊትም አይኖርም። ከዚህ የተነሳ ክበር ተመስገን እንልሃለን። ምስጋናችን ዘወትር ሁሌ በፊትህ ነው። ምስጋናችን ዘወትር ሁሌ በአንደበታችን ነው። እግዚአብሔር አምላካችን ሆይ ባላመሰገንህ ባላከበርንህ ጊዜያቶች ሁሉ ምሕረትን አድርግልን። የሚያመሰግነኝ እሱ ያከብረኛል እንዳልክ ልናመሰግንህ ደግሞም የሚገባህን ክብር ልንሰጥ በፊትህ ነንና የቃልህን ማዕድ አስተምረን። በተረዳንና በገባን መጠን በተገለጸልን መጠን ደግሞ የሚገባህን ምስጋናና ክብር በፊት እንድንሰጥ እርዳን። ጊዜ ሰዓቱን ተረከብ። የልቦናችንን አይኖች አብራልን። የሚያስተውል መንፈስ ስጠን። በክርስቶስ በሕያው ልጅ ስም አሜን። መዝሙረ ዳዊት 34 ቁጥር 1 እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘውትር በአፌ ነው አለ ዳዊት።
ዳዊት በእግዚአብሔር ምርጫ ከወንድሞቹ መካከል ተለይቶ ከተቀባበት ጊዜ ጀምሮ ሕይወቱ ከሞላ ጎደል በሰይፍ የተሞላ ነበረ። በሚያጋጥሙት የሕይወት መሰናክሎች ውስጥ ሁሉ ዳዊት የሕይወቱ ታዳጊ የሆነውን እግዚአብሔርን ማመስገን አልረሳም። አዎ ለዳዊት አንዳንድ ግድድሮሾቹ በሕይወት መኖሩን እንዲጠላ፣ ሞትን እንዲመኝ ቢያደርጉትም እንደ ሰው ዳዊት ግን ነፍሴ ሆይ አታውኪኝ፣ አታስጨንቅኝ፣ የመድኃኒቴን አምላክ ግን እንዳመሰግነው በእርሱ ታመኚ ይላት ነበር። በመዝሙረ ዳዊት 42:5 ላይ እንደምናነበው የንጉሥ ሳኦልን ፍራቻ በሸሸባቸው የስደት ጊዜያቶቹ ሁሉ ለሚያጋጥሙት የሕይወት ስንክሳሮች ዳዊት በእግዚአብሔር መሐሪነት ላይ የሚታመን ሰው ነበር። ከዚህም ልምምዱ የተነሳ ነው እንግዲህ በመዝሙር ዳዊት 34 ላይ ያነበብነውን ቃል እንዳነበብነው እግዚአብሔርን ሁል ጊዜ ባርከዋለሁ ይላል። ይህቺ ሁል ጊዜ የምትለው ሲመቸው ሲደላው ወይም ችግር ሳይኖርበት ሲቀር፣ አንዳንድም ደግሞ አሳዳጆቼን ከፊቴ ሲያጠፋልኝ ያን ጊዜ እግዚአብሔርን አመሰግነዋለሁ የሚል እድምታን አይሰጥም። ሁል ጊዜ ማለት ቢመችም ባይመችም፣ ከፍ ቢልም ዝቅ ቢልም፣ ቢያዝንም ባያዝንም፣ በቤተ መንግስቱ በዙፋን ላይ ቢቀመጥም፣ በምድረ በዳ ላይ በስደት ቢሆንም ባይሆንም እግዚአብሔር የማይለወጥ ነውና ዘወትር ይላል ዳዊት ሁል ጊዜ እግዚአብሔርን አመሰግነዋለሁ። ምስጋናውም ደግሞ ይላል ማመስገንም ብቻ ሳይሆን ምስጋናውም ዘወትር በአፌ ነው። ዘወትር የምትለው የማይቋረጥ የእግዚአብሔር ምስጋና ከአንደበቱ እንደማይጠፋ ነው። አንዳንድ ጊዜ ሰዎች በተለይ አማኞች የሆንን በተለይ የእግዚአብሔርን ምሕረት የቀመስን ሰዎች እንደምን አደራችሁ ስንባል ዝም ማለትን ወይም በጉርምርምታ ብለን ማለፍን ለምደዋል። አንደበታችን እግዚአብሔር ይመስገን ማለትን በጣም ረስተነዋል፣ ዘንግተነዋል። ማደር የቻልነው ጨለማው ከኛ ላይ አልፎ የምህረት ቀን ማየት፣ ብርሃን ማየት፣ በእድሜያችን ላይ አንድ ቀን መጨመር ምን ያህል ዋጋ የተከፈለበት መሆኑን ከመዘጋታችን ከመልመዳችን የተነሳ እንደምን አደራችሁ፣ እንደምን ሰነበታችሁ፣ እንደምንስ አላችሁ ተብለን ስንጠየቅ እግዚአብሔር ይመስገን ማለት ተለምነን ነው። በተለይ በቤተ ክርስቲያን ውስጥ ይህ ነገር የተለመደ ነው። እግዚአብሔርን ለማመስገን አሜን ለማለት ተለምኖ ተጎስኩሶ ተነቃቅቶ እግዚአብሔርን አመስግኑ ማለት ተለምኖ ተጠይቆ ተገዶ አንዳንዴ በሚመስል ቋንቋዎች እንደዚህ አይነት ልምምድ ውስጥ ነን ያለ ነው። ዳዊት ግን የእግዚአብሔር ምስጋና ዘወትር በአፌ ነው ይላል። የእግዚአብሔርን ታማኝነት ነው እንግዲህ የሚገልጸው። ከዛም ሲቀጥል ደግሞ ዳዊት ምስጋናውም ዘወትር በአፌ ነው ማለቱ ይህንን የሕይወቱን ልምምድ እግዚአብሔር ለእርሱ ያለውን ታማኝነት የሚገልጽ መሆኑን እንመለከታለን። የዳዊትን የሕይወቱን ልምምድ እንደ ሰው ሲታይና ሲመረመር ምን አለ ባይመረጥ፣ ምን አለ ባይቀባ የሚያስብል ቢመስልም እንደ እግዚአብሔር ግን ሲመዘን የዳዊት የሕይወቱ ምርጫ በምስጋና የተሞላ እንደነበረ እናስባለን። ምስጋና ምስጋናን ይወልዳል። በምስጋና ውስጥ ደግሞ ሕይወት ወደ ድል ያድጋል። በምስጋና ያልተሞላ አንደበት አመስጋኝ ሊሆን አይችልም። በምስጋና ያልተሞላ ሕይወት ከአንደበቱ ምስጋና ሊወጣ አይችልም። ምናልባት አንዴ፣ ሁለቴ፣ ሶስቴ ተብሎ ሊቆጠሩ በሚችሉ ሁኔታዎች ሊያመሰግንና እግዚአብሔር ይመስገን ምክንያቱ እንደዚህ ነው ሊል ይችላል። ነገር ግን በአጉረምራሚነት ውስጥ የተሞላ ሕይወት ስላለ ምስጋና ድል ነስቶ ከአንደበቱ ለእግዚአብሔር ምስጋናን ለማቅረብ ሰው ይቸገራል። ከዛም የተነሳ ነው ምስጋናን ይወልዳል ለማለት የቻልነው። በምስጋና ውስጥም ደግሞ የተሞላ ሕይወት ሁል ጊዜ ወደ ድል ይመራል። ድሉ የተገኘው ሰልፉ የእግዚአብሔር ስለሆነ ነው። ውጊያው የእርሱ ስለሆነ ነው። እኛ ቆመን የእግዚአብሔርን ማዳን ለማየት በምሕረቱ ስለተደገፍን ድል የእግዚአብሔር ስለሆነ
የእኛም ሕይወት በምስጋና ውስጥ ስለሚሞላ ወደ እግዚአብሔር ድል ማማ መውጣት የምንችልበትን አቅም እግዚአብሔር ይሰጠናል። ለዚህ ነው በምስጋና ውስጥ የሚሞሉ ሕይወቶች ውለው አድረው ድልን ያገኛሉ። በድል ውስጥ የተሞላ ሕይወት፣ በምስጋና ውስጥ የተሞላ ሕይወት አለን ማለት ችግር የለብንም፣ መከራ አያጋጥመንም፣ ፈተና በፍጹም በደጃችን አያልፍም የማለትን ያህል እንዳልሆነ ልብ ልንል ያስፈልጋል። በክርስቶስ ኢየሱስ እግዚአብሔርን መስለው በዚች ጨለማ ምድር ውስጥ በጠላት ግዛት ውስጥ የሚኖሩ በሙሉ እንደሚሰደዱ፣ መከራ እንደሚደርስባቸው መጽሐፍ ቅዱስ እንደሚነግረን ሁሉ በዛው ልክና በዛው መጠን ደግሞ አይዟችሁ፣ አትጨነቁ፣ እኔ ዓለምን አሸንፌዋለሁ ብሎ ክርስቶስ እንደተናገረ እኛ እግዚአብሔርን ማመስገን፣ እኛ ክብር ለሚገባው የሚገባውን ክብር መስጠት እንድንችል ዳዊት ያስተምረናል። መዝሙረ ዳዊት 42:11 ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላታል። ማንነቱን በተጨነቀ ስደት በበዛበት በግራም በቀኝም መከራ፣ ውጥረት፣ ጦር፣ ሰልፍ በበዛበት ጊዜ እንደ ሰው ዳዊትም ይጠራጠራል፣ ይታወካል። እግዚአብሔር ለምን አላየኝም? በዚህ መከራ ውስጥ ለምን አልፋለሁ? ችግሩ ለምን ለእኔ በዛ? እግዚአብሔር እንዴት አይሰማኝም? እንዴት አያየኝም? ይላል እንደ ሰው ስለሆነ። ነገር ግን ማንነቱን ምን ይላታል? አታውኪኝ፣ እግዚአብሔርን ግን እንዳመሰግነው ተይኝ ይላታል። በምን አይነት ሰልፍ ውስጥ ሕይወቱ እያለፈ፣ በምን አይነት ውጥረት ውስጥ ሕይወቱ እያለፈ እንደሆነ ማሰብ እንችላለን። መዝሙረ ዳዊት 103:1-5 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ ደግሞ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽንም እንደ ሥር ያድሳል ይላል። ነፍሴ ሆይ እግዚአብሔርን ምን አድርጊው? ባርኪው። አጥንቶቼን፣ ሕይወቴን፣ ደዌን፣ ጥፋቴን በይህን ሁሉ ሸፍኖ ይዞ ያለ ምኞቴንም ከበረከቱ የሚያጠግብ ጎልማስነቴን እንደ ንስር የሚያድሳት እግዚአብሔር ነውና እርሱን ባርኪው ይላል ዳዊት። መዝሙረ ዳዊት 108:1-5 በመጨረሻ እናነብና በጸሎት የዛሬውን አገልግሎት እንጨርሳለን። ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው። እቀኛለሁ፣ በክብሬም እዘምራለሁ። በገና ሆይ ተነስ፣ መሰንቆም እኔም ማልጄ እነሳለሁ። አቤቱ በአሕዛብ መካከል አመሰግንሃለሁ፣ በወገኖችም መካከል እዘምርልሃለሁ። ምሕረትህ በሰማይ ላይ ታላቅ ናትና እውነትህም እስከ ደመናት ድረስ ነውና። አቤቱ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን ይላል። ልቤ ሆይ ጽኑ ነው፣ አቤቱ ልቤ ጽኑ ነው። በገና ሆይ ተነስ፣ መሰንቆም እንደዚሁ። እኔም ማልጄ እነሳና አምላኬን አመሰግነዋለሁ ይላል። በምድረ በዳ በሚመስሉ የሕይወት ስንክሳሮች ውስጥም ራሳችንን ስናገኘው አምላካችንን ማመስገንን እንዳንረሳ፣ እግዚአብሔር በሁኔታ የማይወሰን መሆኑን፣ በሁኔታ የማይለካ መሆኑን፣ በነገሮች የማይመዘን መሆኑን ከዳዊት የሕይወት ልምምድ እንግዲህ መማር ችለናል። እንጸልይ። ምስጋና የሚገባ ክብር የሚገባ አልፋ የሆንክ ኦሜጋ የሆንክ ጀማሪ የሆንክ ፈጻሚ የሆንክ በእኛ ላይ ያለውን ሐሳብህንና ዕቅድህን እንደጀመርክ ወደ ፍጻሜና ወደ ድምዳሜ ለማምጣት ታማኝ የሆንክ በዘመናቶች ሁሉ ውስጥ የረዳህን ያገዝከን፣ ብናሳዝንህ፣ ብንበድልህ፣ ብንታዘዝህ በፊትህ እንደ አባትነትህ እየቀጣ እያስተማርክ መንገዱን እያስተካከልክ ወፍ ከወጥመድ እንደምታመልጥ ከወጥመድና ከዲያብሎስ ፍላጻ እየከለልከን እያስመለጥከን እዚህ ያደረስከን አንተ ነህና ክበር ተመስገን። ለሆነልን፣ ለተደረገልን፣ ለተሰራልን የደህንነት ዕቅድህ እናመሰግንሃለን። ለፈሰሰው የክርስቶስ ኢየሱስ ደም እናመሰግንሃለን። ለተቆረሰው ሕይወቱ እናመሰግንሃለን። በእርሱ ሞት እኛ ከሞት ወደ ሕይወት መሻገር ሆኖልናልና
እናመሰግናለን። በደሙ መፍሰስ ካንተ ጋር መታረቅ ሆኖልናልና እናመሰግናለን። በሕይወቱ መጉደል ምክንያት እኛ ስሞቻችን በሕይወት መጽሐፍ ለመጻፍ በቅተናልና እናመሰግናለን። ኢየሱስ ክርስቶስ ካንተ ጋር ስላስታረቀን የጥል ግድግዳችን ስለፈረሰ ዛሬ የአባትነትን የልጅነትን መንፈስ ሰጥተህ እንደገና ወደ አንተ ወደ አባታችን አባት ብለትን የምንጮህበትን መንፈስ በእኛ ላይ ስላኖርክ ክበር ተመስገን። ጌታችን ሆይ ደግሞ ትመጣለህ። አንተ ባለህበት እኛም እንድንሰበሰብ ልትወስደን ትመጣለህና ማራናታ ጌታችን ሆይ ቶሎና እንልሃለን። በዚህ ውስጥ ግን በምድረ በዳም ይሁን በገነትም ይሁን በማግኘትም በማጣትም ይሁን በመሙላት በመጉደሉም ውስጥ ይሁን አንተን ማመስገን እንድንችል ታማኝ ልጆች አድርገን ይህንን ሁሉ እንጸልያለን ጻድቅ በሆነው ልጅ በክርስቶስ በኢየሱስ ስም አሜን። በሚቀጥለው የአገልግሎት ቀን እስክንገናኝ ድረስ የእግዚአብሔር ቸርነት የእግዚአብሔር በጎነትና ጥበቃ ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ